ከሆነ ፐርስፔክቲቭ አንጻር ስነግርሽ ወንድ ልጅ ማንንም ሴት ቀይራለሁ ብሎ አይገባም። ካልተመቸችው ኢቭን ኢፍ ካልወደዳት ደስ ካላለችው ኢሚዲየትሊ ሙቭ ኦን ነው የሚያደርገው። ገባሽ? ጥሩ የሆነ ሴት የሚገባትን ክብር የሚገባትን ነገር ታገኛለች ማለት አይደለም። ዳስ ደ ሪያሊቲ። ረጅም ዓመት አብረሹ ስለቆየሽ ያገባሻል ማለት አይደለም። እነዛ ሰዎች አልወደዳችሁም ማለት የነዛ ሰዎች አመለካከት ነው፣ ሌላ ነገር አይደለም። እናንተ ራሳችሁን ከወደዳችሁ ራሳችሁን ካከበራችሁ በጣም በጣም በቂ ነው። ሲፈጥረን አይታችሁ ከሆነ አብዛኛው ጊዜ እስቲ ገብታችሁ ወንዶች ናቸው አይደለ? ወንድ ልጅ ለማስደሰት እንደዚህ አድርጊ፣ ወንዶች የሚወዱት 7 ባህሪያት፣ ሴት ልጅ እንደዚህ ስትሆን ምናምን የሚሉት አብዛኛው ኮንተንት ክሬተሮች ወንዶች ናቸው። ሶ ይሄ ምን ለማለት ፈልጌ ነው? that's the brain wash ነው። ማንንም ሰው ለማስደሰት አይደለም አንቺ የተፈጠርሽው። ማስደሰት ካለብሽም አንቺና አንቺ ጨረሻው። ራስሽን ካጣሽ ፍቅር አያድንሽም። ይሄ እውነታውና መራሩ ነገር ነው። ብቸኝነትን ፈርታችሁ ሰምዋን ትሪት እንዳደርጋችሁ ፈልጋችሁ የሆነ በሰው ዘንድ መመረጥ መፈለግን ፈልጋችሁ ከሆነ ፍቅር ውስጥ እየገባችሁ ያላችሁት ወይም ሪሌሽንሺፕ ውስጥ እየገባችሁ ካላችሁ በጣም ተሳስታችኋል። መቼም ቢሆን ብቸኝነት ማንንም ሰው ጎርቶ አያውቅም። አንዳንዴ የማይሆን ሪሌሽንሺፕ ውስጥ ከመግባት ብቸኝነት ይሻላል። ሪሌሽንሺፕ ውስጥ ፍቅር ብቻ አስፈላጊ ነው ብለሽ የምታስቢ ከሆነ በጣም ተሳስተሻል። ዛሬ የምነግርሽ ሪሌሽንሺፕ ውስጥ ያሉ መራር እውነታዎችን ነው። መራር እውነታዎችን ነው። ስለዚህ ብትሺ እስክሪብቶና ወረቀትሽን ይዘሽ ብትከታተይኝ ሁላ ደስተኛ ነኝ። የዛሬ ቪዲዮ እውነታ ሆኖ በጣም ይሄ ለማወጥ የሚያስቸግር እውነታ ነው የምነግርሽ። በደንብ እንድታዳምጪኝ እፈልጋለሁ። ምክንያቱም ለመጀመር ካሰብሽም እንደዚሁም ደግሞ ኔክስት እድልሽን መሞከር የምትፈልጊ ከሆነ ይህንን ቪዲዮ በደንብ መስማት አለብሽ ማለት ነው። ረጅም ዓመት አብረሹ ስለቆየሽ ያገባሻል ማለት አይደለም። ይሄ በጣም መራር እውነታ ነው፣ የመጀመሪያው ማለት ነው። አስቡት እስቲ ህይወታችሁን ሳክሪፋይ ያደረጋችሁለት በጣም ረጅም ዓመታትን አብራችሁ በፍቅር አስቆጥራችሁ ግን የሆነ ታይም ላይ እናንተ ስትጋጩ ወደ ብሬክአፕ ስታደርጉ እናንተ ረጅም ዓመት ቆይታችሁ ሳያገባችሁ ልክ ከእናንተ ጋር ሲለያዩ ግን ምንም አይነት ወራት እንኳን ልዩነት ሳይኖረው ሊጋቡ ይችላሉ፣ ወይ ደግሞ እንደናንተ እንደቆያችሁት ላትቆዩ ትችላላችሁ። ይሄ ምን ማለት ነው መሰላችሁ? ወንድ ልጅ የሚፈልገው ነገር ታይሚንግ ነው። ታይሚንጉ እስኪመጣ ድረስ ነው ሊያገባሽ የሚችለው ኦር ደግሞ ፋይናል ስቴጅ ላይ ሊወስድሽ የሚችለው። ታይሙ እስካልመጣ ድረስ አንቺና ታይሙ እስካልተገጣጠምሽ ድረስ ሊያገባሽ አይችልም። እኔ ምን ማድረግ አለብኝ ብለሽ ከጠየቅሽኝ ሁሉ ነገር ያገባኛል ብለሽ ነገርሽን ሳክሪፋይ አድርጊ ብዬ አልመክርሽም። ሩልሽ ገርል ፍሬንድ መሆን ነው። ያንቺ ሩል ወይም ደግሞ የምትጫወቹ ሚና ገርል ፍሬንድ የሆነ ሚና ነው እንጂ ዋይፊ ወይም ደግሞ ይሄ ሚስትነት የሆነ ሚና አይደለም። ግዴታ ሄደሽ ቤቱን ሄደሽ ማጽዳት የለብሽም፣ ለሱ ምግብ መስራት የለብሽም። አንዳንዴ እንደዚህ ሳክሪፋይ ያደረግሽላቸው ነገር እንዲህ አሽሞንሙነሽ ቆንጆ አድርገሽ ለሌላ ሴት እየሰጠሽው መሆኑን አትርሺ። የሆነ ሪሌሽንሺፕ ስትገቢ ሪሌሽንሺፑን ስትጀምሪ ውስጥሽ ምን ይልሻል? ውስጥሽ ይጠራጠራል፣ ውስጥሽ ፍርሃት አለው። ይሄንን በደንብ ማወቅ አለብሽ። ምክንያቱም ረጅም ዓመት ከአንድ ሰው ጋር ስለቆየሽ ያ ሰው ያገባሻል ማለት አይደለም። በደንብ ማወቅ ያለብሽ ነገር አንቺም ሩልሽን ሚናሽን ብቻ መጫወት እንጂ ይሄ እሱ ባል ካልሆነልሽ ወይም ደግሞ እሱ የባልነትን ሚና እየተጫወተ ካልሆነ ጀስት ቦይፍሬንድ ማቴሪያል ከሆነ ከዚህ በፊትም ነግሬሻለሁ፣ ገርል ፍሬንድ ማቴሪያል ሆነሽ ብቻ ነው መታየት ያለብሽ። ይሄንን ስልሽ አንቺ እናቱ ወይም የሆነ ነገሩ አይደለም። ቶክሲክ ሊመስልሽ ይችላል፣ ግን ዳስ ዘ ሪያሊቲ። ብዙ ሴቶች እየተቆጩ ያሉበት ምክንያት ብዙ ነገሮችን አርጌለት እንደዚህ ሆኝለት ትሪት አርጌው የሱን ስንት ነገሩን ችዬ ኖሬ ጸባዩን ሁሉ ነገሩን ለሱ ችዬ እኔ የምፈልጋቸው ነገሮች እንኳን ወደ ጎን ትቼ የሱን ህልም ሳሳካ ኖሬ ነገር ግን ባዶ እጄን ወጣ ሲሉ ነው የምሰማው። ሁል ጊዜ አጨብጭበሽ እንዳትወጪ የምትፈልጊ ከሆነ በተቻለሽ አቅም ሩልሽን ማወቅ አለብሽ ማለት ነው። ምክንያቱም ልክ እንደነገርኩሽ ነው፣ የፈለገ ቢወድሽ የፈለገ ቢያፈቅርሽ ወንድ ልጅ ታይሙ እስካልሆነ ድረስ አብሮሽ ሊያገባሽ አንቺ እንደምትፈልጊው ሊያደርግልሽ አይችልም ማለት ነው። ሁለተኛው
ፍቅር ብቻ በቂ አይደለም። ምንም ሪሌሽንሽፕ ውስጥ ብትገቢ አንቺ ፍቅርን ብቻ ይዘሽ ስለገባሽ ያ ሪሌሽንሽፕ ወይም ደግሞ ያ ግንኙነት በፍቅር ብቻ ይቀጥላል ማለት አይደለም። ይሄ ሁለተኛው መራር እውነታ ነው። ነገር ግን ፍቅር እንዳለ ሆኖ መከባበር፣ ግልጽኝነትና ኮሚኒኬሽን ለፍቅር በጣም አስፈላጊ ነገር ነው። ምክንያቱም ፍቅር ብቻውን ያን ሪሌሽንሽፕ ሊያስቀጥለው አይችልም። እርስ በርስ የምትከባበሩ ከሆነ እርስ በርስ ኮሚኒኬሽን ካላችሁ እለት ተዕለት የምታወሩ ከሆነ ብቻ የትም ሆነ የትም ያላችሁ ግንኙነት እንዳይቋረጥ የቻላችሁትን ጥረት የምታደርጉ ከሆነ ይቀጥላል ያ ሪሌሽንሽፕ። እኔ ወደዋለው ያ በቂ ነው ብለሽ የምታስቢ ከሆነ ያ በቂ አይደለም። ለዛ ሪሌሽንሽፕ መስራት አለባችሁ። ፋይናንሻላችሁ ስቴብል ልትሆኑ ይገባል። በጣም ማወቅ ያለብሽ መራር እውነታ ይሄ ነው። ሶስተኛው ደግሞ አብዛኛው ሴቶች የሚሸወዱበት ምክንያት ነው። አብዛኛው ማለትም ከ100% እንኳን ላስቀምጥ የምችለው 90% ሴቶች አንድን ሰው ቀይረዋለው ብለው ነው የሚገቡት። ግን በጣም የተሳሳተ አመለካከት ነው። ወንድ ልጅ ቀይራለሁ ብለሽ ገብተሽ አንቺ ራስሽን ተቀይረሽ ነው የምታገኙ። መቼም ቢሆን አንድ ሰው መቀየር እስካልፈለገ ድረስ ሊቀየር አይችልም። አንቺ ሊቀይረው ስላልሽ አይደለም። መጀመሪያ ላይ ያለሽን ምርጫ ነው ህይወትሽ ላይ ወሳኝነት የሚኖረው። ለምን መሰለሽ እንደዚህ ያልኩሽ? እቀይረዋለሁ ብለሽ ገብተሽ ጊዜሽን ትገያለሽ። ልታረጊ የሚገቡትን ነገሮች ሳታረጊ ነው የሚያልፍብሽ። ስለዚህ በተቻለሽ አቅም ኢነርጂሽን ማባከን የለብሽም። አምነሽበት ከገባሽበት አምነሽበት ግቢበት እንጂ እነዛ ሰዎች ጸባያቸው ኃይለኛ ከሆነ የተለያየ ሱስ ካለባቸው አንቺ ማትፈልጊያቸው ካራክተር ካላቸው ጀስት ሙቭ ኦን። ታይም አለሽ። ገባሽ? አሁን ሙቭ ማድረግ በምችበት ታይም ላይ ሙቭ ካላደረሽ ወይም ካልተውሻቸው በኋላ ትዳር ላይ ገብተሽ ልጆች ይመጣሉ፣ የሆነ ነገር ይመጣሉ። ያኔ ሃንድል ማድረግ ላትችይ ትችያለሽ። ስለዚህ በተቻለሽ አቅም ጸባይም ትንሽ ሬድ ፍላጎችም ካየሽ ጠንቀቅ ማለት ተገቢ ነው። ቀይረዋለሁ ብለሽ በተአምር እንዳትገቢ ማለት ነው። ከሆነ ፐርስፔክቲቭ አንጻር ስነግርሽ ወንድ ልጅ ማንንም ሴት ቀይራለሁ ብሎ አይገባም። ካልተመቸችው ኢቭን ኢፍ ካልወደዳት ደስ ካላለችው ኢሚዲየትሊ ሙቭ ኦን ነው የሚያደርገው። ገባሽ? ኢሚዲየትሊ ቀጥታ ነው የሚወስነው። እኛ ግን የሆነ የማስተባበል የሆነ ከዛሬ ነገ ይሻላል ምናምን የምንለው ፓርት አለ። ይሄ አይሆንም። አሁንም ስነግርሽ አስረግጬ ነው የምነግርሽ። ማንንም ሰው ትቀይሪያለሽ ማለት አይደለም። መቀየር ካለብሽ ራስሽን ቀይሪ። ኤነርጂሽን ማባከን ካለብሽም ራስሽ ላይ አባክኝ። አራተኛ፣ አንቺ በጣም ጥሩ ሴት ስለሆንሽ ሪሌሽንሺፕ ውስጥ ትልቅ ዋጋ አለሽ ማለትም አይደለም። ያ ሪሌሽንሺፕም ይቀጥላል ማለትም አይደለም። ለምን መሰለሽ እንደዚህ ያልኩሽ? እንደውም አብዛኛው ጊዜ በጣም ጥሩ የሆነች ሴት ናት የምትጎዳው። ሰልፊሽ ከሆነችዋ ሴት ይልቅ፣ ለራሷ ብቻ ከምታስበዋ ሴት ይልቅ ለነዛ ሰዎች የምታደላ የራሷን ነገር አሳልፋ የምትሰጠው ለነሱ ህልም የምትኖረው ሴት ናት በጣም የምትጎዳው። እኔ ለማናቸውም ሴቶች ይሄንን አልመክርም። ከቻልሽ ቢ ሰልፊሽ። እንደነገርኳችሁ መራር እውነት ነው። አንዳንዶቻችሁ ይህንን ስነግራችሁ እውነትም ላይመቻችሁ ይችላል። ግን እውነታው መሬት ያለው ነገር ይሄ ነው። በተቻለሽ አቅም ለግብሽ ለራስሽ አላማ በጣም ሰልፊሽ ሁኚ እንጂ በተቻለ ይሄ ላይክ በጣም ጥሩ ሴት ስለሆንኩ ብለሽ ጉድ ስላልሽ የሆነ እንደዚህ ዝቅ ስላልሽ እነዛ ሰዎች ያንኑ ቦታ ሰጥተውሽ ላይክ የሆነ የተሻለ ትሪት ያደርጉሻል ማለት አይደለም። እንደውም የተሻለ ትሪት እንዲያደርጉሽ የምትፈልጊ ከሆነ የሆነ ጠንከር በይ። ላይክ እንዴት ነው እንደነገርኩሽ የሆነ ራስ ወዳድ ሁኚ። ለራሷ የምትሞት አይነት ሴት ሁኚ። እያንዳንዱን ነገር የሚጠቅማትን ላይ ነገር ላይ እሷ ትጠቀምበታለች፣ ላይክ ሰውን ሳትጎዳ ራሷ መጠቀም ትችላለች የሚለው ነገር የምታስብ አይነት ሴት መሆን ያለብሽ። ለዓላማሽ ለአሳካለሁ ብለሽ ለምታስቢው ነገር ነው እንጂ ሳክሪፋይስ ማድረግ ያለብሽ ለማንም ወንድ አይደለም፣ ለማንም ሰውም አይደለም። ገባሽ? በጣም ጥሩ ስትሆኚ እስቲ እውነቱን ተናገሩ ኮሜንት ላይ። ጥሩ የሆነች ሴት እውነትም ጥሩ እንደሆነች ትሪክ ትደረጋለች? በተአምር። እውነት ካላችሁኝ በጣም ተሳስታችኋል። ይህንን ኮሜንት ላይ ማወቅ እፈልጋለሁ። ጥሩ የሆነች ሴት የሚገባትን ክብር የሚገባትን ነገር ታገኛለች ማለት አይደለም። ዳስ ደ ሪያሊቲ።
ሶ ቢ ሰልፊሽ ለራሳችሁ ነገር የቆማችሁ ሰው ሁኑ ማለት ነው። አምስተኛው አንዳንድ ሰዎች ወደ ህይወታችሁ ሲመጡ ለትምህርት ብቻ ነው የሚመጡት። ሌላ ተጨማሪ ሀሳብ የለውም። ሶ የሆኑ ሪሌሽንሺፖች ጀምራችሁ ወርክ ካልሆነ ካልሰራ ዳስ ደ ፖይንት በቃ ትምህርትህ ነው። ገባችሁ? ትምህርት ነው ብላችሁ ነው ማለፍ ያለባችሁ። ግን እዛ ሪሌሽንሺፕ ያላችሁ ጊዜያችሁን አታጥፉ። ምክንያቱም የምታለቅሱበት ጊዜ የላችሁም። ለዛ ነው የምነግራችሁ። በቻላችሁ አቅም ላይክ የሆነ ሰሞን ወደ ህይወታችሁ ይመጣል። ከሆነ ሆነ፣ ካልሆነ አልሆነም ነው። ዳስናት ይሄ ትልቅ ቢግ ዲል አይደለም። ያልተሳካላችሁ የሆነ እናንተ ስለተረገማችሁ ምናምን አይደለም። በተቻላችሁ አቅም ዋይዝ ሁኑ። በጣም ብልህ ሴት ሁኑ። የሚገባችሁ ቦታ ላይ ለመውደቅ ሞክሩ። ነገር ግን ይሄ የሆነ ሰው ህይወታችሁ ውስጥ መጥቶ ነገሮች ሳይሰሩ ሲቀሩ በጣም ለምን ለኔ አልተሳካም፣ ለምን እኔ እንደዚህ ስለሆንኩ ነው እንደዛ ስለሆንኩ ነው ብላችሁ እንዳታስቡ። በቃ ትምህርት ነው። ሆነ ቀረ ሄደ ዳሴት ኖርማል ነው። በቃ አለቀ። ትልቅ ቢግ ዲል አይደለም። ስድስተኛው ደግሞ በጣም የምትወዷቸው ሰዎች፣ በጣም የምትፈልጓቸው ሰዎች ማለትም የምትፈልጊው ፐርሰን ማለት ነው ላይወድሽ ይችላል። በቃ ዳስ ዘ ሪያሊቲ መራር እውነት ነው ዛሬ የምነግራችሁ። ላይወዳችሁ ይችላል። ያ ማለት ደግሞ አልወደዳችሁ ማለት እናንተ የተጣላችሁ ሴቶች ስለሆናችሁ አይደለም። እነዛ ሰዎች አልወደዳችሁ ማለት የነዛ ሰዎች አመለካከት ነው፣ ሌላ ነገር አይደለም። እናንተ ራሳችሁን ከወደዳችሁ፣ ራሳችሁን ካከበራችሁ በጣም በጣም በቂ ነው። ስላልተወደዳችሁ፣ እነዛ ሰዎች ምርጫችሁ ስላላደረጓችሁ የራሳቸው ጉዳይ። who cares? እናንተ ራሳችሁን ከመረጣችሁ፣ እናንተ ራሳችሁን ከወደዳችሁ፣ የሚገባችሁ ቦታ ብቻ ከተገኛችሁ ያ በጣም በቂ ነው። ሰባተኛና የመጨረሻው ራስሽን ካጣሽ ፍቅር አያድንሽም። ይሄ እውነታውና መራሩ ነገር ነው። በመጀመሪያ ራስሽን ካጣሽ ምንም አይነት ፍቅር ውስጥ ለመሸሸግ ብታስቢ ትሪት የሚያደርግሽ ፍቅር ራሱ ራስሽን እንዳጣ ሰው ነው። ገባሽ? በራስሽ ደስተኛ ካልሆንሽ፣ ራስሽ በምታደርጊው ነገር ሳቲስፋይ ካልሆንሽ፣ ይሄ ውስጥሽ ሰላም ከሌለው፣ እነዛ ሰዎች በሚሰጡሽ ፍርፋሪ አቴንሽን ላይ የተመሰረትሽ ከሆንሽ ህይወትሽን እንዲህ ነው የሚቆጣጠሩት። ሶ ለነዛ ሰዎች ሙሉ ነፃነትሽን ቁልፉን አስረክበሽ እየሰጠሻቸው ነው ማለት ነው። ስለዚህ በተቻለሽ አቅም ማድረግ ያለብሽ ዋነኛው ነገር በራስሽ ሙሉ በሙሉ ደስተኛ መሆንና ፍቅርም ቢሆን በራስሽ ማግኘት መቻል አለብሽ። ለራስሽ መስጠት መቻል አለብሽ። ልክ ይሄንን በምታርጊበት ጊዜ ከአንድም ሁለት ሶስት ተናግሬዋለሁ። አንቺ ራስሽ ከምታረጊለት ነገር አንጻር ነው ሰዎች የምታወዳደሪው እንጂ እነዛ ሰዎች ትንንሽ አቴንሽን የሆነ ፍርፋሪ በሰጡሽ ልክ የሆነ ደስተኛ ሲሰጡሽ የሆነ ደግሞ ሳይሰጡሽ የምትከፊ አይነት ሴት አትሆኝም ማለት ነው። ሰሟን ኖሩም አልኖሩም በራስሽ መቆም የምትችይ ሴት ነው መሆን ያለብሽ። ሶ አሁንም ለሁላችሁም የምነግራችሁ ብቸኝነትን ፈርታችሁ ሰሟን ትሪት እንዳደርጋችሁ ፈልጋችሁ የሆነ በሰው ዘንድ መመረጥ መፈለግን ፈልጋችሁ ከሆነ ፍቅር ውስጥ እየገባችሁ ያላችሁት ወይም ሪሌሽንሺፕ ውስጥ እየገባችሁ ካላችሁ በጣም ተሳስታችኋል። መቼም ቢሆን ብቸኝነት ማንንም ሰው ጎርቶ አያውቅም። አንዳንዴ የማይሆን ሪሌሽንሺፕ ውስጥ ከመግባት ብቸኝነት ይሻላል። ሶ ምን ልልሽ ፈልጌ ነው፣ የራስሽን የሆነ ፓሽን ይኑረሽ። ራስሽ እዚህ ምድር ላይ ስትበጪ አሳካለሁ ብለሽ የምታስቢው ነገር ካለ እሱን ለማሳካት ጣሪ። ሶ አንቺ ውስጥ ያለውን አቅም፣ አንቺ ውስጥ ያለውን ነገር በደንብ እወቂ። ምክንያቱም እንደዚህ አይነት ሴት ከሆንሽ፣ በራስሽ ሙሉ በሙሉ ሰላምሽን ያገኘሽ ሴት ከሆንሽ ከማንም ፕሌዚንግ አትፈልጊም። ከማንም ሰው ይሄ አቴንሽን፣ ከማንም ሰው ይሄን ተፈላጊነት ስሜትን አትፈልጊም። ምክንያቱም አንቺ በራስሽ ሙሉ በሙሉ ብቁ እንደሆንሽ ያመንሽ ሴት ትሆኛለሽ። ሶ መጀመሪያ ራስሽን ማክበር፣ ለራስሽ ትልቅ ቦታ መስጠት፣ ራስሽን ማፍቀር መማር አለብሽ። ያለበለዚያ እነዚህ ነገሮች ሳታደርጊ ሪሌሽንሺፕ ውስጥ ገባሽ ማለት የነፃነትሽን ቁልፍ አሳልፈሽ ለነዛ ሰዎች እየሰጠሽ ነው ማለት ነው። ስለዚህ በተቻለሽ አቅም ደጋግሜ የምነግርሽ ነገር ቢኖር ዶንት ቢ ፉል። በራስሽ ለራስሽ ለመቆም ሞክሪ።
እንጂ ፍቅርን አትንተራሺ። አብዛኛው ጊዜ እኔም ቪዲዮዎች የምታዩ ሰዎች ካላችሁ የሆነ ሰሞንን ለማስደሰት ወንድ ልጅ ደስ የሚለው ቦታዎች እነዚህ ቦታዎች ስትነኪው ደስ ይለዋል፣ ወንድ ልጅ እንደዚህ ስታደርጊለት በጣም ይፈልግሻል፣ በወንድ ልጅ ለመመረጥ እነዚህ ነገሮች አድርጊ አልልም። ምክንያቱም እኔ ፐርፐዜ አንቺና አንቺ ስለሆንሽ ማለት ነው። የኔ አላማ በራሷ የምትተማመን አላማ ያላት የራሷ ግብ ያላት በራሷ ፍቅር የተጠመደች እውቀት ያላትና ከዚህ በኋላ ያሉትን ጊዜዎቿን እንደሌላ ከዚህ በፊት እንዳሳለፋችሁ ማሳለፍ የማትፈልግ ወጣትን ሴት ነው ማፍራት የምፈልገው እንጂ ወንዶችን ለማስደሰት አይደለም እኛ የተፈጠር ነው። እኛ የራሳችን የሆነ አላማ አለን ፈጣሪ ሲፈጥረን። አይታችሁ ከሆነ አብዛኛው ጊዜ እስቲ ገብታችሁ ወንዶች ናቸው አይደለ ወንድ ልጅ ለማስደሰት እንደዚህ አድርጊ፣ ወንዶች የሚወዱት 7 ባህሪያት ሴት ልጅ እንደዚህ ስትሆን ምናምን የሚሉት አብዛኛው ኮንተንት ክሬተሮች ወንዶች ናቸው። ይሄ ምን ለማለት ፈልጌ ነው? that's the brain wash ነው። ማንንም ሰው ለማስደሰት አይደለም አንቺ የተፈጠርሽው። ማስደሰት ካለብሽም አንቺና አንቺ ነው። ቶክሲክ ሊመስላችሁ ይችላል፣ ግን እውነቴን ነው የምነግራችሁ። ለዛ ነው እንደዚህ ነው እንደዛ ነው የማልልሽ። ሆነ ፍቅርን ከሌላ ሰው ከመፈለጋችሁ በፊት ፍቅርን ራሳችሁ ላይ ነው መስራት ያለባችሁ። በተቻላችሁ አቅም ለራሳችሁ ነው ፍቅርን መስጠት ያለባችሁ። የዛሬው ቪዲዮ ይሄንን ይመስል ነበር። አይ ሆፕ እንደተጠቀማችሁበት። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ኔክስት ቪዲዮ እስከምንገናኝ ድረስ ባይ።